በ6 ዓመት 6 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ አሁን ደግሞ በተመረጡ 3 ሳይቶቹ ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዞ መጥቶ እነሆ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ ባለ 80 ካሬ ጠቅላላ ዋጋው 8,560,000 ብር በቅድመ ክፍያ 1,712,000 ብር እነሆ ብሏል። 100% ለሚከፍሉ የ35% ቅናሽ ተደርጎ በ5.5 ሚሊዮን ብር የዲፕሎማቶች መኖሪያ በሆነችው ሳር ቤት ባለ 2 እና ባለ 3 መኝታ ቤት አፓርትመንት በ7 አይነት የካሬ አማራጭ እነሆ ብሏል። ባለ 2 መኝታ 106 ካሬ ጠቅላላ ዋጋው 11,660,000 ብር በቅድመ ክፍያ 2,232,000 ብር 100% ለሚከፍሉ ደንበኞች ከ35% ቅናሽ በኋላ 7.5 ሚሊዮን ብር መግዛት ይችላሉ። ቤቶቻችንን በ3 ዓመት ጊዜ ውስጥ ይረከባሉ። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ለበርካታ ዓመታት ስታልመው በኖረችው መሰረት እነሆ ሩሲያ ተሳክቶላት የቀይ ባህር ላይ እግሯን ልታሳርፍ ሩብ ጉዳይ ቀርቷታል። ሩሲያ በቀይ ባህር ላይ እንዴት ሆና መጣች? በዝርዝር የምታደምጡት መረጃ ነው። በቅድሚያም ሩሲያ በቀይ ባህር ላይ መከሰቷ ተሰማ። በቀይ ባህር ላይ ግዙፍ የጦር ሰፈር ለማቋቋም መቃረቧን መገናኛ ብዙሃን የዘገቡ ሲሆን በዓለም ላይ ወሳኝ ከሆኑ የባህር መተላለፊያ መስመሮች መካከል አንዱ በሆነው በቀይ ባህር ላይ ከቅርብም ከሩቅም ያሉ ሀገራት ባገኙት ማናቸውም አጋጣሚ በመጠቀም እግራቸውን ለማስገባት እየጣሩ ነው በማለት ቢቢሲ ሰፊ ዘገባውን የጀመረ ሲሆን ጥቂት የማይባሉ ሀገራት ከአሜሪካ ከአውሮፓና ከሩቅ ምስራቅ ሳይቀሩ በጅቡቲ ላይ ግዙፍ ወታደራዊ የጦር ሰፈር መስርተው በአካባቢው ላይ ሲንቀሳቀሱ፣ ሌሎች ደግሞ የባህር ኃይሎቻቸውን በአካባቢው አሰማርተው ለጥቅማቸው ዘብ ቆመዋል ይላል። የሱዳን ውጭ ጉዳይ ሚኒስትር አሊ ዩሱፍ ባለፈው ዓመት የካቲት ወር ላይ እንዳስታወቁት የሱዳን ጦር የሚመራው መንግስት ከሩሲያ ጋር የቀይ ባህር ወታደራዊ ሰፈር ግንባታ በተመለከተ የመጨረሻ ስምምነት ላይ ደርሷል ሲሉ ገልጸዋል። የየመን ሁቲ ታጣቂዎች ባለፈው 2 ዓመት በቀይ ባህር የንግድ መርከቦች እንቅስቃሴ ላይ ያሳደሩትን ተጽዕኖ ለምዕራባውያንና በአካባቢው ያላቸው ሚና የበለጠ እንዲያጠናክሩ ሲያደርጋቸው፣ ሌሎች ደግሞ የቀይ ባህር ዙሪያ ቦታ ለማግኘት እየሰሩ ይገኛሉ። ከነዚህ መካከል ሩሲያ ዋነኛዋ ሀገር መሆኗን የጠቀሰው ቢቢሲ ሩሲያ በአንጻራዊነት ከምዕራባውያኑ በተሻለ በቀይ ባህር ላይ የቀረበች ብትሆንም በአካባቢው ወታደራዊ የጦር ሰፈር ግን እስካሁን ኖሯት አያውቅም ነበር። ባለፉት ዓመታት የቀይ ባህር ተዋሳኝ ከሆኑ ሀገራት ጋር ስትወያይና ትብብሮችን ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን እውን ለማድረግ የተቃረበች ትመስላለች። ቀይ ባህር አፍሪካን፣ እስያንና አውሮፓን በአቋራጭ የሚያገናኝ ወሳኝ የንግድና የንግድ እንቅስቃሴ መስመር ሲሆን በዚህ መተላለፊያ ላይ የሚከሰት እክል ታላላቅ የምጣኔ ሀብት እንቅስቃሴዎች ላይ ከባድ ተጽዕኖ አለው። የዓለማችን ከፍተኛ መጠን ነዳጅ ተፈላጊ ማዕድናትና የኢንዱስትሪ ምርቶች በተለይም ከባህረ ሰላጤውና እስያ ወደ አውሮፓ የሚተላለፉ መሆኑን ሀገራት አይናቸውን እንዲጥሉበትም አድርጓል። በምጣኔ ሀብት ረገድም በወታደራዊ አቅሟም ከዓለማችን ሀያላን ተርታ የምትመደበው ሀገረ ሩሲያ በቀይ ባህር ላይ ሚና እንዲኖራት ለማድረግ ዓመታት ወስዶባታል። በዚህ በቀይ ባህር ላይ ወታደራዊ ጦር ሰፈር ለመገንባት ከአውሮፓውያኑ 2017 ጀምሮ እንቅስቃሴ ስታደርግ የቆየች ሲሆን አሁን ግን በርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር ከስምምነት ላይ እንደደረሰች የሚያመለክቱ ሪፖርቶች ወጥተዋል። ሱዳን 3 ዓመት ሊሞላው በተቃረበው የእርስ በርስ ጦርነት ውስጥ ሆና ከባድ ውድመት ደርሶባታል። በጀነራል አልቡርሃን የሚመራው የሀገሪቱ ጦር ሰራዊት ከጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይሎች ጋር እየተፋለመ ነው። በዚህ ጊዜ ደግሞ መቀመጫውን ፖርት ሱዳን ላይ አድርጎ የቀይ ባህር ዳርቻ የሆነውን የሱዳንን ግዛት የሚቆጣጠረው የጀነራል አልቡርሃን ቡድን ከሩሲያ ጋር
በመቀራረብ ድጋፍ ለማግኘትና ለሩሲያም የምትፈልገውን ለመስጠት በሩን ከፍቷል ብለዋል። ባለፈው ዓመት የካቲት የቀድሞው የሱዳን የውጭ ጉዳይ ሚኒስትር እንዳስታወቁት በሁለቱ ሀገራት በኩል ሩሲያም በሱዳን የባህር ዳርቻ ላይ የሚኖራትን የባህር ኃይል ሰፈር በተመለከተ የሚደረሰውን ስምምነት ላይ መግባባት ላይ አለመደረሱን በመግለጽ ይህም ተግባራዊ ለማድረግ ምንም አይነት እንቅፋት የለውም ብሎ ነበር። በሞስኮ በኩልም በሱዳን ውስጥ በተለይም ደግሞ ከጦርነቱ በኋላ በሚኖረው የመልሶ ግንባታ በሀገሪቱ ውስጥ መዋለ ንዋያን ለማፍሰስ ዝግጁ መሆኗን አስታውቃለች። በከባድ ጦርነትና ውድመት ውስጥ የሚገኙት አልቡርሃን በአሸናፊነት ለመውጣት የሚያስችላቸውን ድጋፍ ለማግኘት ለሩሲያ የባህር ኃይል የጦር ሰፈር በቀይ ባህር ዳርቻ ላይ ለመስጠት መዘጋጀታቸውን የሚያመለክቱ መረጃዎችም ወጥተዋል። ሱዳን ለሩሲያ የባህር ኃይል የጦር ሰፈር ለመፍቀድ የተነሳችው በምላሹ ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘት አስባ መሆኑም ተዘግቧል። ዎል ስትሪት ጆርናል እንደዘገበው ከሆነ የሱዳን ጦር በቀይ ባህር ላይ ለሩሲያ የጦር ሰፈር ይሁንታ የሰጠው በምላሹ ከሩሲያ የጦር መሳሪያ ለማግኘት በተደረሰ ስምምነት መሆኑን ጠቅሷል። ሪፖርቶች እንደሚያመለክቱት ይህ የሩሲያ ባህር ኃይል ሰፈሩ ወደ 300 ወታደሮችን የሚይዝ ሲሆን የሱዳን መንግስትና የክሬምሊን ስምምነት ለ25 ዓመታት የሚዘልቅ ይሆናል። ሱዳን ትሪቢዩን እንደዘገበው ከሆነ የሱዳን የውጭ ጉዳይ ሚኒስትር አሊ ዩሱፍ ሱዳንና ሩሲያ የሩሲያን የጦር ሰፈር በተመለከተ ስምምነት ላይ ደርሰዋል ብለዋል። ሙሉ ስምምነት ላይ ደርሰናል፣ ጉዳዩ ቀላል ነው፣ ምንም መሰናክል የለውም ማለታቸውም ተዘግቧል። ከሳምንታት በፊት በሞስኮ ይፋዊ ጉብኝት ያደረጉት የሱዳን ውጭ ጉዳይ ሚኒስትር የሱዳን አቻቸው ሰርጌይ ላቭሮቭ ጋር በጋራ በመሆን በሰጡት ጋዜጣዊ መግለጫ አረጋግጠዋል። የሱዳን መንግስት የዜና ወኪል የሆነው ሱና እንደዘገበው የሱዳን ውጭ ጉዳይ ሚኒስትር ስለ ጉዳዩ መግለጫ ቢያወጣም የውጭ ጉዳይ ሚኒስትሩን ንግግር አላጣቀሰም። የውጭ ጉዳይ ሚኒስትሩ መግለጫ የሁለትዮሽ ግንኙነትን በተመለከተ የተለያዩ ነጥቦችን አንስቶ ታይቷል። ሁለቱ ሀገራት ስትራቴጂካዊ ግንኙነታቸውን ለማሳደግ ያላቸውን ቁርጠኝነት ጠቅሰዋል። የሱና ዘገባ እንደሚያመለክተው የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሁለቱ ሀገራት ግንኙነትን አወድሰው ሩሲያም ሱዳንን በዓለም አቀፍ መድረኮች ላይ ትደግፋለች ሲሉም ተደምጠዋል። ሩሲያም ከአውሮፓውያኑ 2017 ጀምሮ ወታደራዊ የጦር ሰፈር ለመገንባት ሙከራ ስታደርግ የቆየች ሲሆን ሁለቱ ሀገራትም የመጀመሪያ ደረጃ ስምምነት ላይ የደረሱት ግን በ2022 ነበር። ሆኖም ግን በምዕራባውያን ሀገራት ጫና ምክንያት የሱዳን ባለስልጣናት በስምምነቱ ወደፊት ለመግፋት ፍላጎት ሳያሳዩ ቀሩ። ሩሲያም በምትገነባው የባህር ኃይል ጦር ሰፈር ላይ አንድ ጊዜ 4 የጦር መርከቦችን ማሳረፍ የምትችል ሲሆን ይህም በኒውክሌር ኃይል የሚንቀሳቀስ የጦር መርከቦቿንም የሚያካትት ነው። የሱዳን መንግስት ከቅርብ ጊዜ ወዲህ ከሩሲያና ከኢራን ጋር እየተቀራረበ ሲሆን ሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ጋር ጦርነት ውስጥ የገባው የሱዳን ጦር ድጋፍ በመፈለግ ከሁለቱ ሀገራት ጋር ያለውን ግንኙነት ይበልጥ እያጠናከረ ሄዷል። ባለፈው ዓመት ጥር ላይ ነዳጅ ከማውጣት እንዲሁም ከማጓጓዝና ከውጭ ንግድ ጋር በተያያዘ ሱዳን ከሩሲያ ጋር የመግባቢያ ሰነድ ተፈራርማለች። ዎል ስትሪት ጆርናል እንደሚለው ከሆነ ለጉዳዩ ቅርበት ያላቸው የሱዳን ባለስልጣናትን ጠቅሶ ሱዳን ሩሲያም በግዛቷ ውስጥ የባህር ኃይል የጦር ሰፈር እንድታቋቋም ይሁንታን የሰጠችው በዚህ ዓመት ጥቅምት ላይ ነው ይላል። ከጦር ሰፈር ግንባታው በተጨማሪ ሩሲያም በሱዳን ውስጥ የነዳጅ ቁፋሮ እንድታደርግ የሚያስችልም ስምምነት ተካቶበታል። ሩሲያ በምላሹ ፈጥኖ ደራሽ ኃይሉን የድሮን ጥቃት እየተፈተነ ላለው የሱዳን ማዕከላዊ መንግስት ጦር ሰራዊት ዘመናዊ የአየር መቃወሚያ ስርዓት እንዲሁም ሌሎችም የጦር መሳሪያዎችን ለማቅረብ ተስማምታለች። ኢንዲፔንደንት ሚሊተሪ ዎች የተባለ መጽሔት ባለፈው ህዳር ወር መጨረሻ ላይ ባወጣው ሰፊ ትንታኔ የሱዳን መከላከያ ሚኒስትር ሱ-30 እና ሱ-35 የተባሉ የሩሲያ ሰራሽ ተዋጊ ጀቶችን ለማግኘት ንግግር እያደረገ መሆኑን ገልጿል። ተዋጊ ጀቶቹ ለሱዳን የሚሰጡት ቀይ ባህር ላይ በሚገነባው የሩሲያ የጦር ሰፈር የክፍያ ምላሽ ለመስጠት ነው ተብሏል። በእርግጥ ይህ የሁለቱ ወገኖች ንግግርና ስምምነት ወደ ተግባር የሚሸጋገር ከሆነ በፖርት ሱዳን ላይ የሚቋቋመው የሩሲያ የባህር ኃይል የጦር ሰፈር በአፍሪካ የመጀመሪያው ይሆናል የተባለው ይህ በሱዳን መንግስትና በሩሲያ መካከል የባህር ኃይል የጦር ሰፈር በቀይ ባህር ዳርቻ ለማቋቋም የተደረሰውን ስምምነት አንድ ተጨማሪ ሀያል ሀገርን ወደ ቀጠናው የሚያመጣ ነው። ነገር ግን ከቀይ ባህር ተጎራባች ሀገራትም ሆነ ከምዕራባውያን በኩል በአሉታዊም ሆነ በአዎንታዊ መልኩ የተሰማ ነገር የለም። ባለፉት ወራት ከፈጥኖ ደራሽ ኃይሉ በኩል በተሰነዘረበት ከባድ
በማጥቃት ቁልፍ ይዞታዎችን ያጣው የሱዳን ጦር የበላይነትን ለማግኘት የነጠቃቸውን ግዛቶች መልሶ ለመያዝ ከሩሲያ ለሚያገኘው ወታደራዊ ድጋፍ ሲል የሚጠየቀውን ሊፈጽም እንደሚችልም ተመልክቷል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎችም ደግሞ ከቤት ንብረታቸው ተፈናቅለዋል። በሀገሪቱ አንዳንድ አካባቢዎች ረሃብ መስፋፋቱም የተገለጸ ሲሆን የሱዳን ጦርነት ከ2 ዓመት ተኩል በኋላ ተባብሶ የቀጠለ መሆኑ ተመልክቷል። ጦርነቱ እንዲራዘም ምክንያት ከሆኑት መካከል የውጭ ሀገራት ጣልቃ ገብነት ይጠቀሳል። የሱዳን ጦርነትን ይደግፋሉ ተብለው የሚታመኑ ሀገራት ግብጽ፣ ቱርክ፣ ኢራን፣ ሩሲያና ኤርትራ ዋነኞቹ ናቸው። ሀገራቱ ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡ ይታመናል። በሌላ በኩል ደግሞ የተባበሩት አረብ ኤሚሬትስ መሳሪያ፣ የሕክምና ቁሳቁስና ሌሎችንም ድጋፎች ለሱዳን ፈጥኖ ደራሽ ኃይሉ በመስጠት ስትከሰስ፣ እሷ ግን በተደጋጋሚ ሁኔታውን አስተባብላለች። የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን በዋይት ሀውስ ነጩ ቤተ መንግስት ባደረጉት ቆይታ በሱዳን እየሆነ ስላለው ለትራምፕ አስረድተው ጣልቃ እንዲገቡ ጠይቀዋቸዋል። ትራምፕ በበኩላቸው ሱዳንን በተመለከተ እንቅስቃሴ እንጀምራለን ከማለት ውጪ ያሉት ዝርዝር ነገር የለም። ላለፉት 6 ወራት የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮና የአሜሪካው የአፍሪካ ጉዳዮች አማካሪ ማሳድ ቦሎስ እቅዱን ሲያረቁ ቆይተዋል። አሜሪካ፣ ግብጽ፣ ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች ያሉበት ኳድ የተባለ ጥምረትም ጦርነቱን ለማስቆም እየጣረ እንደሆነም ተገልጿል። የሆነ ሆኖም በጦርነቱ ሂደት ውስጥ የሚፈልጉ አካላት የሚፈልጉትን ቦታ እየያዙ ባሉበት በአሁኑ ሰዓት በሀገረ ሩሲያም በዚሁ በቀይ ባህር ቀጠና ላይ የጦር ሰፈር ለማግኘት የሚያስችላትን ሁኔታ በግርግሩ መሃል አሳክታለች። ከዚህ ጋር በተገናኘ ታዲያ በቀይ ባህር ላይ መዳረሻ እየጠየቀች የምትገኘው ኢትዮጵያ ወዳጇ የሆነችው ሩሲያ ወደዚህ የቀይ ባህር ቀጠና መታ መቀላቀሏ ለኢትዮጵያ ቀጣይ የሚሰጠው ምን ነገር ይኖራል የሚለው ጉዳይ አሁንም አነጋጋሪ ሆኖ መቀጠሉ ነው መገናኛ ብዙሃን በዘገባዎቻቸው ያመለከቱት። ክቡራን አድማጮች ለሰዓቱ ብታደምጡት መልካም ነው ያልኩት አጭር መረጃ ይህንን ይመስላል። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር እኔንም እናንተንም በቸር ጠብቆ ቸር ያቆየን። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ